እንግዲህ በቀዳሚ የምናደርገው እንደምታውቁት በጣም ለረጅም ጊዜ ቀደም ሲል ሲነሱ ከነበሩ ነገሮች አንዱ በተለይ እንደ ግለሰብ እኔም ራሴን ዛሬ በደንብ ማንሳት አለብኝ ብዬ አስባለሁ። ከአርበኛ እስክንድር ጋር በጣም ተያይዞ ነው ስም የሚነሳው። ከአርበኛ እስክንድር ጋር ተያይዞ የኔ ስም በጣም ተደጋግሞ ይነሳል። በእውነት ለመንገርም ከልቤ ባመንኩበት ጉዳይ ላይ ደረቴን ሰጥቼ ግንባሬን ሰጥቼ የአርበኛ እስክንድር ነጋ እውነቶች ናቸው ብዬ ባሰብኳቸው ጉዳዮች ላይ ፊት ለፊት ቆሜ ታገያለሁ። መታገል ብቻ አይደለም፣ በግልም በቡድንም ብዙ ልናጣቸው የማይገቡ ነገሮች ሁሉ አጥተናል። ብዙ ጉዳቶች አስተናግደናል። ግን ያንን ለሀቅ የተከፈለ ዋጋ ብለን ስላሰብን አንድም ነገር እንዲሰማን አልሆነም። በዚህ የትግል ሂደት ውስጥ ደጋግመን እንደተናገርነው እኔም ደጋግሜ ሳነሳው እንደነበረው በልዩ ሁኔታ እንደ ቃል አቀባይ ነው የታገልኩት ማለት ይቻላል። እውነት ነው። በጣም ብዙዎች በልዩ ሁኔታ ቃል አቀባይ የእሱ ቃል አቀባይ ነው የሆንከው የሚል ያነሱ ነበር። አርበኛ እስክንድር ነጋ በማናቸውም መንገድ ተገፍቷል ብዬ ባመንኩበት ጉዳይ በማናቸውም መልኩ ባደረግኩት ነገር ትክክል የሆኑትን ትክክል ነው የምለው፣ ትክክል ያልሆኑትን ግን ይሄ ትክክል አይደለም፣ እኔ የተሳሳትኩባቸውን እነዚህ ስህተቶች ናቸው ለማለት በፍጹም የማቅማማበት አንድ ምክንያት የለም። ስህተት የሆነውን ስህተት ነው ላለው፣ ትክክል የሆንኩባቸውን ነገሮች ደግሞ ወደ ኋላ አልመለስባቸውም። ልክ ናቸው ብዬ ነው የማልፈው። በዚሁ መሰረት አንዳንዱ እንዲጠራ የሚያስፈልገው እና የማውቀውን እውነት ነው የምነግራችሁ። አሁን ከሰሞኑ ከአዲስ አበባው በፊት እንደ ባግራውንድ እንደማነሳው የአማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው አንዱን ጨፍልቆ ሌላኛውን የሆነ ነገር አድርጎ ወዘተረፈ የሚሉ ነገሮች ይነሳሉ። ስለዚህ ነገር ትክክለኛውን መረጃ ነው የምንሰጣችሁ። አርበኛ እስክንድር በህይወት አለ። ሌላውም የምጠቅሰው ሰው በሙሉ በህይወት ያሉ ናቸው። እዚህ ጋር ስህተት አለ ካሉ ይኸው በአደባባይ ነው የምናገረው። ነገም ዛሬም በዚህ ሰዓት በየትኛውም ጊዜ ይሄ ስህተት ነው፣ እዚህ ጋር ይህንን ማድረግ እንፈልጋለን ካሉ በተለጠነና ጨዋነትን በተላበሰ መልኩ ሁልጊዜም ክፍት ሆነን ለመነጋገር ዝግጁ ነው የምንሆነው። የምናውቀውን እውነት ግን እንናገራለን። የአማራ ፋኖ አፋሕድ እና አፋሕድ የአማራ ፋኖ ብሔራዊ ድርጅት ነው አይደል? የአማራ ፋኖ ህዝባዊ ድርጅት አፋሕድ እና የአፋብን የአማራ ፋኖ ብሔራዊ ኃይል ሁለት ሆነው ከመጡበትን መልስ ከዛ በፊት ስለነበረው ነገር በተደጋጋሚ ስለተነሳ በጣም አስፈላጊ ካልሆነ ወደ ኋላ መሄዱ ጥቅም የለውም። አፋሕድና አፋብን ሁነው ከመጡ በኋላ እንደምታውቁት አፋሕድ እና አፋብን መካከል የጠላትነት የሚመስል እንቅስቃሴዎች ነው የነበሩት። ይሄንን ለማረቅ ይሄን ለማስተካከል ከአማራ ህዝብ የህልውና ትግል ሂደቶች እንደግፋለን የሚሉ ትልልቅ ሰዎች በጉዳዩ ላይ ገብተው በተለያየ ጊዜ ያነጋገሩኝ አሉ። እኔ የምችለው ነገር ማድረገው አስተዋጽኦ ካለ እንዳደርግ የጠየቁኝ፣ የሚሰማኝን ሀሳብ ለነሱ ከመግለጽ በዘለለ በአፋሕድና በአፋብህን የውህደት ጉዳይ ወይም ፕሮሰስ ላይ ይሄ ነው የሚባል ስራ የለኝም። ምንም ነገር ኢንቮልቭ አላደረኩም። እየተናገርኩኝ ነው። ነገር ግን ይሄ ማለት በእያንዳንዱ ሂደት ውስጥ ምን እየተካሄደ ነው የሚለውን መረጃ አልከታተልም ማለት ግን አይደለም። ሂደቶቹ እያንዳንዱ የትኛውም እንቅስቃሴ ልክ አሁን የአዲስ አበባ እንቅስቃሴ ሲመጣ አንድም ሁለትም ሶስትም አደረጃጀት ሲመጣ ክትትል እንደምናደርገው ሁላ ይሄኛውንም ስንከታተል ቆይተን አላማችን ግልጽ ነበረ። አፋሕድ ብለው ለብቻ የቆሙት አፋብሃም ብለው ለብቻ የቆሙት ሁለቱም ጤናማ አድርገው ግንኙነታቸውን አንድ የአማራ ማዕከል ወደ መመስረት ቢንቀሳቀሱ የተሻለ ነው የሚለውን ሀሳብ ከሀሳብ ከፍ ባለ ደረጃ ስንደግፍ ነው የቆየ ነው፣ ስንለው ነው የቆየ ነው። መጓተቶች እንዲቀሩ በርካታ ጥረት ከተደረጉ በኋላ ለመጀመሪያ ጊዜ በተለያየ መልኩ ምንም እንኳን በአርበኛ እስክንድር በኩል ተደጋጋሚ ጥሪ የተደረገ ቢሆንም በአፋብሃ በኩል ለዛ ምላሽ የሚሆን ነገር ለረጅም ጊዜ አልነበረም። እንዳውም የሚሰነዘረው የጠላትነት የትግል የጎንዮሽ ትግል ነበረ። በኋላ ግን አርበኛ ዘመነ ካሴ የአንድ ማንኪያ ቅንነት የምትል አንዲት ንግግር በጣም 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 ወርቅ የሆነች ንግግር በወቅቱ ለብዙ ለአንድነቱም ይሄ ለውዥንብሩም ለምናምኑም ለማርገብ ትልቁ
አስተዋጽኦ የተወጣ አንድ ንግግር። በዚህ ንግግር ሂደት ውስጥ ሁላችንም ለትግሉ እናስፈልጋለን የሚል ከመገፋፋትና ልዩነት አለን የመስመር ልዩነት አለን ከሚለው ተወጥቶ አንድ ነን፣ ለአንድ ህዝብ ነው የምንታገለው፣ በጋራ መቆም አለብን የሚለው ነገር ነው ጎልቶ የወጣው። በዚህም በጣም በርካቶች ይህንን የቅንነት ጥሪ ሌሎች እንዲቀበሉት ሁሉ ግፊት አደረጉ። ያንን መነሻ አድርገው ወዲያው የሃይማኖት አባቶች፣ የሀገር ሽማግሌዎች ተሰባስበው የነበሩ በየቦታው ሎከል የነበሩ ቁርሾች እንዲፈቱ የማስታረቅ የማግባባት እንቅስቃሴዎችን ጀመሩ። ይህንን ሂደት ስንከታተል ቆይተናል። በዚህ መካከል አርበኛ እስክንድር ነጋ ያው በጣም በተደጋጋሚ ቶሎ ቶሎ ስለምንገናኝም ከአርበኛ ዘመነ ካሴ ጋር በግሊም ፐርሰን እየተገናኘ እየተነጋገረ እንደሆነ አወቅኩኝ። እሱም ነገረኝ። ከአርበኛ ዘመነ ካሴ ማረጋገጥኩኝ በኋላ ምክንያቱም ለረጅም ጊዜ ከአርበኛ ዘመነ ጋርም ግንኙነታችን ተቋርጦ ስለነበረ በተለይ ከህዝባዊ ሰራዊት አርበኛ ዘመነ ካሴ ራሱን ገለል ካደረገ በኋላ ምንም ይሄ ነው የሚባል የግንኙነት መስመር አልነበረም። ነገር ግን አርበኛ እስክንድርና አርበኛ ዘመነ ካሴ ተገናኝተው ትልቁን ዋናውንም ኢኒሼቲቭ የወሰደው ራሱ አርበኛ እስክንድር ነጋ ነው። ኢኒሼቲቭን ከወሰደ በኋላ አርበኛ ዘመነ ካሴ ጋር ተገናኙ፣ በተደጋጋሚ ተወያዩ። በግልጽ ነው የምናገረው። እነሱ በተደጋጋሚ ከተነጋገሩ ከተወያዩ በኋላ አርበኛ ዘመነ ካሴና አርበኛ እስክንድር ተነጋግረው የሁለቱን ንግግር ውጤት አርበኛ ዝናቡ ልንገረው ወደ እኔ ይዞት መጣ። ሁሉንም በህይወት ያሉ ነው የምጠቅሰው። እንዲጠራላችሁ ነው። አግባብ ያልሆነ ማለት በተሳሳተ መረጃ እዛና እዚህ ፊት ለፊት ሌላ ተደብቀው ሌላ የሚሉ ከሆነ የትኛውም አመራር አርበኛ እስክንድር ቢሆን አርበኛ ዘመነ ቢሆን ሌሎቹም ማናቸውም ጋር በአደባባይ ወይም ደግሞ ሰብሰብ ሲያደርጓችሁ ደጋፊዎቹን ሌላ ነገር እየነገሯችሁ ከበስተጀርባ ሌላ እያደረጉ ከሆነ ይህንን የምነግራችሁን እውነት በፍጹም በቃ ማለት ምንም ምድራዊ ሰማያዊ ምክንያት የለኝም ማኒፑሌት ላደርግ ለዋሽ የምችልበት ከዛ ላይ ደግሞ ለእያንዳንዷ ለምናገረው ነገር በማስረጃ ማስደገፍ የሚችል መሆኑ ነው በኩራት በልበ ሙሉነት እንድናገር የሚያደርገኝ። እናም ከአርበኛ ዘመነ አርበኛ እስክንድር ከተነጋገሩ በኋላ አርበኛ ዝናቡ ልንገረው ወደ እኔ የመጣው አፋብን ምስረታን ስኬታማ ለማድረግ አርበኛ መከታውን፣ አርበኛ ደረጀን፣ በወቅቱ የነበረውን ኮሎኔል፣ ሌሎቹንም አፋሃድ ውስጥ ያሉ አመራሮችን በማግባባት ረገድ አግዘን የሚል ነበር። አሁን አስተውሉ እንግዲህ አርበኛ እስክንድር ከአርበኛ ዝናቡ ጋር ከአርበኛ ዘመነ ጋር እየተነጋገረ እኔ እንዴት ነው እና አርበኛ መከታውንና እና አርበኛ ደረጀን አግባባልን የምባለው ነው የኔ ጥያቄ። ምክንያቱም የአፋሃድ መሪ አርበኛ እስክንድር ስለሆነ ይሄንን ነገር ይዤ ወደ አርበኛ እስክንድር ነው የሄድኩት። አርበኛ ዝናቡ ደውሎልኛል። ይሄንን ሀሳብ አቅርበዋል። ሀሳቡ ጥሩ ነው፣ ግን ይሄ ያለ መግባባት አለ ወይ? አይ በአንድም በሌላ መልኩ የሚጓተቱ ነገሮች ስላሉ መነጋገሩ እንደዚህ ማለቱ ጥሩ ነው፣ እኛም በተቻለ መጠን እየተነጋገርን ነው የሚል በጣም ቀና የሆነ ነገር መለሰ። ኦኬ፣ በጣም ጥሩ። ይሄ ከሆነ በጣም ጥሩ። አሁንም የምጠራው ያሉትን ነው። አርበኛ መከታውንም አርበኛ ደረጀ በላይንም በወቅቱ እዚህ ትግሉ ላይ የነበረው ኮሎኔልንም ሁሉንም በምችለው መጠን ለማናገር ሞክሬያለሁ። ለማናገር የሞከርኩት በተጠየቅኩት መሰረት ችግር ካለ የማያግባባ ነገር ካለ ጠይቅ ነው። እሺ ብዬ ጠየቅኩኝ። ሁሉም ጋር ቀና ነገር መኖሩን ነገርኳቸው። አማውት አሁንም እዛ ውስጥ ከዛ በኋላ ቆይ ላገናኝ፣ ቆይ ላወያይ፣ ቆይ ይሄንን ላድርግ፣ ሁለተኛ ቀን ስብሰባ፣ ሶስተኛ የለም። የተጠየቅኩትን ጠይቄ ሁሉም በቀናነት ነገሩን እንደሚያዩት ነግረውኛል አልኩኝ። ከዛ በኋላ በድጋሚ እንደገና ሁለተኛ ሶስተኛ አልተገናኘንም ከአርበኛ ዝናቡ ጋር። ያንን ማረጋገጥ ብቻ ነበር የሚፈልገው። ከዛ በኋላ ራሱ አርበኛ ዝናቡ ኮሚኒኬት እያደረገ እያገኘ እየተገናኙ ውይይታቸውን ቀጠሉ። በዚህ ውስጥ ከፍተኛውን ሮል ይዞ አፋባህንና አፋሃድን በማዋሃድ አንድ ድርጅት እንዲወለድ ትልቁን ድርሻ ከተወጡት መካከል አርበኛ እስክንድር ነጋ አንዱ ነው። ይሄ የምናገረው እውነት ነው፣ በማስረጃም የሚደገፍ ነው። በመጨረሻው ሰዓት እንግዲህ ሩቅ ነን እንዳልኳችሁ
ሊመሰረት ነው የሚል እዚህ በዚያም ግልብልብ ያለ ወደ አመራር ምርጫ ሊኬድ ነው የሚባል ነገር ስንሰማ እንደምታውቁት በዚህ በውጩ አንድ የሚዲያ ቲም ወዲያ ኦርጋናይዝድ ሆነ። እንረዳለን ከዚያ ጀርባ ማን እንዳለ በግለሰብ ደረጃም አሁንም የሚደረግ ነገር አለ። አሁንም አላሻጥር፣ አሁንም አልጠረም፣ አሁንም ሴራ አለ። ዞሮ ዞሮ ግን በዛን ጊዜ ይሄ ካራክተር አሳሲኔሽን የሚመስል ነገር ዘመቻ ተጀመረ። ተዋልን። የያዝነው አቋም ይሄው ነው። ከዚህ ውጭ ከያዝን ፍረዱ። ካራክተር አሳሲኔሽን አቁሙ። ትክክል አይደለም። ለዚያ መልስ እንስጥ ተብሎ መልስ የመስጠት እንቅስቃሴ ቢደረግ ልክ ያልሆነ ነገር ይፈጠራል እና ትግሉን ይጎዳዋል። እባካችሁ ግለሰቦች እያብጠለጠላችሁ ወደ ካራክተር አሳሲኔሽን መሄዱን አቁሙ የሚል በጎን ይህንን እናደርጋለን። በሌላ በኩል እውነታውን አይደለ መነጋገር ያለብን። አፋሕድ አርበኛ እስክንድር ነጋ በሚመራበት ጊዜ አንዳንድ የማያግባቡ ጉዳዮች ሲፈጠሩ የማያግባቡ አይደለም ጉዳዩ በስብሰባው ላይ ቻሌንጅ የሚገጥመው ከሆነ ትልቁ ፈተና አርበኛ እስክንድር ነጋ ስልክ ይዘጋና ይጠፋል። ቻሌንጅ ከመጣ ማንም ሰው ቻሌንጅ ካደረገው ይሄ እኮ ልክ አይደለም ካለው እኔ ከተሳሳትኩ ሞክሩና እዩት፣ ከዛ በኋላ በእኔ ላይ ፍረዱ የሚለውን ልክ ነው ትክክል ነው ብላችሁ ከተቀበላችሁ በቀን 8 ልትደዋወሉ ትችላላችሁ። ይሄ ነገር ስህተት ነው ካልክ ግን ከማግስቱ ጀምሮ ስልክ ተዘግቷል። በቃ ስህተት ነው ብለህ ቻሌንጅ ካደረግ ኖ ዌይ። ስለዚህ ድርጅቱ ላይ የነበረው ከባዱ ፈተና ቻሌንጆች ሲመጡ ስልክ መዝጋት ነው። በዚህ ብዙ ጊዜ ተከራክረናል። ለምንድን ነው ስልክ ዘግተህ ስልክ ዘጋ ጠፋ ፈልግልን አንተ ታገኘዋለህ እያሉ እኔ ጋ ነው የሚደውሉት። ችግር ካለ ለምን አትነጋገሩም? ችግር ካለ ለምን ተወያይታችሁ አትፍቱም? የሚል ነገር እናነሳለን። ከዚህ በኋላ ወደ ውህደቱ የሄደበትን ከመካሄዱ በፊት እንደምታውቁት እነ አርበኛ ማስረሻ ሰጤ ወይም የብአዴን 5ኛ ረድፍ ቡድን አፋሕድ ውስጥ ሰርጎ ገባ።